የዚህ ቤት ቻሌንጅ መሪ እዚህ ቤት ሁሉ ነገር በነፃ ነው። እኛ እናቶች ለትርፍ ስጋችን ትርፍ ገንዘብ አናወጣም። ከቤታችን ሆነን 5 ብር ለማንም ሳንከፍል በጤናማ ሁኔታ በቀላሉ መክሳት እንችላለን። እናንተ ሳቱንኩ አው ወሳይ ስክትን ያለው አሁን ያልኩት ነገር ሃይ ጋይስ እንዴት ናችሁ? ወደ አርብ መጣ አይኖ። በመጀመሪያ ደግሞ ወልላችሁ የምፈልገው አይላሺ በጣም እንደረዘማ ቃለው የሆነች ከኢንዶኔዥያ የመጣች አሻንጉሊት መስያለሁ። አይኖ ረጅም ፈልጌ ነበር የተሰራውትኝ እና ትንሽ ረዝማል። እሁድ ግን ሜካፕ ለመስራት ፕሮግራም ስላለኝ ሃይሮራ ሜካፕ ስቱዲዮ ትቆርጭልኛለሽ ብዬ ነው። አንቺ እስከዛ ግን ልብር ነው እንግዲህ ተሳፋሪዎቻችን ወደ 3ኛው ዙር እንደቀጮ በቀላሉ መክሳት ሳምንት እንኳን በደና መጡ። ይጫኑት ነካቁት ሰባሺ ማይል ላይ ነው ርቀት ላይ ነው። አይ ይሄ አይላሽ ግን ሌላ ጸባ መጣብኝ ይቆረጥ። እሺ ውዶቼ ሳምንቱ እንዴት አለፈላችሁ? በነገራችን ላይ እኔ ትላንትና በጣም የደበረኝ ነገር ልንገራችሁ። በጣም ከፍቶኛል። ትላንትና ቤተሰብ በጣም አስከፍታችሁኛል። ቤተሰብ ሳይሆን ቤተሰብ ያልሆናችሁ ታስከፍታችሁኛል። ትላንትና ጥያቄዎች እየሰበሰብኩ ነበር የዛሬ አርብ ላይ ቪዲዮ ለመስራት የእናንተንም ጥያቄ ለማካተት ማለት ነውና ዩቲዩብ ስቱዲዮ ላይ ቼክ እያረኩኝ ጓደኛዬ ራሱ በጣም ነው ያዘነው ማለት ነው። የኔን ቪዲዮ ይሄንን በቀላሉ ቻሌንጅ የተቀላቀላችሁ ወይም በቀላሉ እንደ ቀጮን በቀላሉ የመክሳት ቻሌንጅ የተቀላቀላችሁ 57%ዎቻችሁ ሰብስክራይብ ያደርጋችሁኝ አይደለም ወይም አላረጋችሁኝም። 57% እግዚአብሔርን ደበረኝ በጣም። እኔ በጣም ከፋኝ በጣም። ነካኩት እንጂ የሚነካካውን ሞቅ አርጉት እንጂ እኔ ላብኝ ጠብ እያረኩ አይደል እንዴ? ዛሬ በቁጣ ነው ጀምረው። ስሙ አሁን አንድ ላይ ሁላችንም ባንድ እጃችን እንይዟለን። ነው ቦርጫ አለ ያዙት። ባንድ እጃችን ደግሞ እዚህ ጋር ደውሏል። ወይኔ ግን ለማንኛውም እንድከምን አረ ይቅርብኝ እግዚአብሔር። አረ በጣም እንትናው ሰገጥኩ። ይቅር እንደፈለጋችሁ እኔ ችግር የለም። አከሱን ጃብራችሁኝ አይ ዶንት ማይንድ። እኔ ዩቲዩበር አይደለሁም። ኤኒዌይስ እንዴት አለፈላችሁ? ሁለተኛው ሳምንት እንዴት ነበር? በነገራችን ላይ እኔ 3ኛ ሳምንት ላይ ነኝ። ከናንተ 5 ቀን ቀድሜ አይደለ ለናንተ ቪዲዮ ልሰራ 3ኛ ሳምንቴ ነው ዛሬ ጨረስኩኝ። ተለክቻለሁ ትላንትና ተለክቻለሁ። ስለሱም እናወራለን ማለት ነው። እናንተ ጋር ሳምንቱ እንዴት ነበር? ሁለተኛው ሳምንት ላይ ምንም የተለየ ሁለተኛው ሳምንት በነገራችን ላይ በሰውነታችን ይሄ ሩቲኑን ምን ለምድበት ነው እንጂ የተለየ የምናደርገው ነገር አልነበረም ከቀይ ስርና ከተልባ ውጪ። እሱንስ በላችሁ ወይ? ሌላው ደግሞ እኔም ሁለተኛ ሳምንት ላይ አልተለካውም ነግራችሁ ነበረ። የመጀመሪያው ሳምንት ዋተር ቤት ከቀነስን በኋላ ሁለተኛ ሳምንት ላይ ላንቀንስ እንችላለን ወይም 1 ኪሎ ወይ ብቻ በጣም ትንሽ ነገር ከቀነስንም ትንሽ ነገር ካልሆነም ላንቀንስ እንችላለን። ሰውነታችን አዳፕት የሚያደርግበት ሳምንት ነው። ስለዚህ እናንተም አይከብዳችሁም ብዬ አስባለሁ። ምክንያቱም ጥቅል ጎመን ሾርባን በተለይ ያለፈ ሰው እኔ 27 ቀኑ ይከብዳል ብዬ አላስብምና አሪፍ ነው። በጣም ተደጋግሞ እንደውም እኔ ብዙ የጠበኩት ፊድባክ ምን እንደነበር ተቃላችሁ? ጥቅል ጎመኑ ይከብደናል ብላችሁ። እኔ የሚከብደኝ እሱ ነው ከኔ ዳይት ማለት ነው። ከኔ ቻሌንጅ የሚከብደኝ ሁሌ የጥቅል ጎመን ሾርባ ቀናት ነበረ። የሚገርመው ግን ሾርባን በጣም ወዳችሁታል። በጣም ወይኔ የምትልኩልኝ ፎቶ አቅምሱኝ እስኪ እንደው እኔ አካባቢ ያላችሁ ናቁና ከመሰው በጣም ወዳችሁታል። በጣም የደነቀኝ እንደውም ሻዩ ብዙዎቻችሁ ሻዩ መረረን ጣሙን ልንለምዶ አልቻልንም ብቻ አደከመን ምናምን የምትሉ አላችሁና በጣም የተናደርኩት በባለፈው ሳምንት ሁለተኛው ሳምንት ላይ ይሄንን ነገር ራሱ ቪዲዮ ላይ ማስገባት ነበረብን። ሻዩ እኔ አሁን በባለፈው ቻሌንጅ ወስደው እኔም በጣም በቃ የሆነ ብቻ ያደክመኛል ወይ ደግሞ በቃ ጣሙን አልለመድኩትም ምናምን። እንደዚህ ለሆነባችሁ ሰዎች ምን ማድረግ ትችላላችሁ? አጥልላችሁ መጠጣት ትችላላችሁ። ከላይ ሎሚ ማድረግ ትችላላችሁ። እኔ ሁሌ በሎሚ ነው የምጠጣው። ሎሚ ሲኖረው በጣም ቴስት አለው። ግን ያው ጨጓራችሁ እንዳይነካ በሎሚ ጁስ የምጠጣችሁ አንዳንዶቻችሁ ሴንሲቲቭ ናችሁ ለሎሚ። እንደዛ ከሆነ ማር ስኳር የሌለው ማር ግን እሺ ጋይስ ስኳር የሌለው ማር እኔ ማር አልወድም፣ ግን ስኳር ያለውና የሌለው እንዳለ አውቃለሁ። ማር ጠብ ማድረግ ትችላላችሁ እና ትንሽ ቀዝቀዝ አድርጉት። እሺ ጋይስ ባይ ዘ ወይ ማለት ነው በትኩሱ የምትጠጡት ከሆነ በጣም ነው የሚከብደው በጣም ማለት ነው። እኔ ቀዝቀዝ አድርጌ ፍሪጅ ውስጥ አይደለም እላችሁ ለብ ሲል ቀዝቀዝ ሲል ከፈለጋችሁ በስትሮ መጠጣት ትችላላችሁ። ካልሆነም አጥልላችሁና ዝቃጩን አለም መጠጣት ትችላላችሁ። ስትለምዱት ነው። አሁን በዚህኛው ስለለመርኩት ያኔ ያጠለልኩ ነበር የምጠጣው። በዚህ ቻሌንጅ ግን ነው ማረጋው። እሱ ነው እንዲያውም የገረመኝ ነገር የሚገርማችሁ ማለት ነው። በመሃል ፕሌኑ ይበጠር በመሃል እኛ ሁለተኛ ሳምንት ስንደርስ ደግሞ በጣም ብዙ ሰዎች ተቀላቅለዋል። በተለይ ባለፈው የጥቅል ጎመን ሾርባውን መስክሩ ብያችሁ ቲክቶክ ላይ በጣም ቪዲዮ በጣም ታይቷል መሰለኝና እሱን አይተው በጣም ብዙ እናቶች ተቀላቅለውናል።
በጣም ደስ ብሎኛል። እኔ ፖይንቴ ማለት ነው ባይዘው እኔ ሰብስክራይብ አድርጉ ነው ቅድም ተቆጣው እንዴ ይቅርታ ተከተቆጣው ይቅርታ ማርያም ችግር የለብኝም። እኔ ዩቲዩብ ምንም እግዚአብሔርን ዩቲዩበር አይደለሁም የገቢ ምንጭም አይደለም። እዚህ ጋር መጥቼ አሁን አንድ ወር የምሰራበትን ማለት ነው ቲክቶክ ላይ 1 ደቂቃ ቪዲዮ ማስታወቂያ ሰራ ማገኘው ብር ምንም አይገናኝም ጭራሽ ማለት ነው። ይሄ ቲፕ በሉት። ምክንያቱም ዩቲዩበር አይደለሁም እኔ አልሰራም። በቃ ይሄንን ቻሌንጅ ያርኩበት ምክንያት አንድ ላይ እናቶችን በቃ ወይኔ ዘንድሮ ማለት እኮ አይደለም እኮ ማበረታታችሁ የእናንተን ለውጥ እያየሁ እናንተ ምጽፉልኝን እያየሁ እኔ ጭራሽ ማለት ነው በቃ እኔ ፕሬሸር ውስጥ ነው ላይ ከተታችኝ እና አሪፍ ነው። ሶስተኛው ሳምንት እንግዲህ አሁን ሰኞ ሊጀመር ነው ማለት ነው። ሁላችሁም እንግዲህ ለውጣችሁን አስተያየታችሁን ምናምን ስጡኝ። ሌላው አንድ ደግሞ የተረዳሁት ነገር ከሻይ ውጪ ሌላ ኮሜንቶች ሁሉንም እያነበብኩ ነበረ፣ ጥያቄም ካላችሁ ብዬ ነበረ። አንዳንዶቻችሁ የመጀመሪያ ሳምንት ካቤጅ ሱፕ በ3 ቀን ብዙ ኪሎ ያስቀንሳል፣ 3-4 ይቀንሳል ምናምን እና አንዳንዶቻችሁ የመጀመሪያው ሳምንት ላይ 1 ኪሎ ብቻ ነው የቀነስነው፣ ምንድነው ያጠፋነው፣ እንዴት ነው ነገር ወይ ምንም አልቀነስንም እናቆም ወይ ምናምን የምትሉ የሁላችንም ሰውነት የተለያየ ነው። እኔ ሁለተኛው ሳምንት ላይ አልቀነስኩኝም ባይጠወይ እኔ 3 ሳምንት ጨርሻለሁ 5 ኪሎ ነው የቀነስኩትኛው ፍለፊት ለእናንተ እየነገርኳችሁ በኋላ ጥላን ከሳች እንዳትሉ ኖ ፕሮብሌም ለምጄዋለሁ። እኔ 2 ወር እንዳልኳችሁ ነው ከ63 እስከ 61 በባለፈው ንቅንቅ አላልኩም። ሰውነቴ ደግሞ ሲከሳ ደግሞ ባንዴ ነው ላፍ ያለው ማለት ነው። ያንን ስለማቅ ሁለተኛው ሳምንት ላይ ነው አልተለካውም ላይንቀሳቀስ ስለሚችል በተለይ ዋተር ዌታችንን ከቀነስን በኋላ ማለት ነው በመጀመሪያው ሳምንት እና እንደዛም ያላችሁ ሰዎች ተስፋ እንድትቆርጡ አልፈልግም። የሁላችንም ሰውነት 100% መነግራችሁ ማለት ነው የተለያየ ነው። አሁን የመጀመሪያው ሳምንት ምንም ያልከሳችሁ በእርግጠኝነት ሁለተኛው ሳምንት ላይ እኛ አሁን ኪሎ ያልቀነስን አለን እርግጠኛ ሆኜ የምነግራችሁ ደግሞ እናንተ ደግሞ ትቀንሳላችሁ። የሁሉም ሰውነት አንድ አይደለም። ሁላችንም ምድር ላይ ያለን ሰዎች እንዳሻራችን የተለያየነን ብሏል የሚባለው አላቆም ስሙ ተውት ብቻ። ስለዚህ እንደዛ ነው ብዬ ማስበውና ሄንጊንግ ዴር ተስፋ የሚያስቆርጥ ስንት በህይወታችን ስንት በተለይ እናቶንን እኮ ስንት ትግስት አስጨራሽ እልህ አስጨራሽ ተስፋ አስጨራሽ ነገር እያለ እንዲያለ ነው የምናልፈው። እናት በተለይ ከሆነን ምናምን ጭራሽ ኪሎ በሳምንት 1 ሳምንት አልቀነሰብኝ ላቆም ይቀልዳል እንዴ ሚዛኑ ይቀልዳል ወይ እመቤቴ። የሚቀጥለው ሳምንት ደግሞ ስመጣ ደግሞ ሰርፕራይዝ ያደርገኛል ወዶ ነው ያደርገኛል አላቆም እንጂ እኔ እንደዚህ አይነት ሜንታሊቲ ነው ያለኝና ያንን ብትከተሉ ደስ ይለኛል። ሶስተኛ ሳምንታችን ላይ ምንም የተለየ የምናደርገው ነገር የለም። ሻዩ እንደቀጠለ ነው። ሻዩ ነው ያልኳችሁ የከበዳችሁ ሰዎች በተለይ የጧቱን አታቁሙብኝ። እኔ የጧቱን ብቻ ከጠጣችሁ ሻዩን ቀን ላይ እንዳልኳችሁ ህጋችሁን ጠብቃችሁ ደንባችሁን ጠብቃችሁ ማታ ላይ ጁሱን ከጠጣችሁ ሻዩን በቀን ስንቴ ነው የምትጠጪው? 3 ጠጣባ 4 እሱ የእናንተ ምርጫ ነው። አሁን ዛሬ ጧት ላይ በልቻለሁ። ሄቪ ፉድ ነው የበላሁት። ሄቪ ፉድ ስላችሁ አይበልቻለሁ ብቻ የሆኑ ነገሮች በልቻለሁ ማለት ነው። ለምን እንደበላ ነግራችኋለሁ። አንድ የሚነግረኝ ሴት ፋል ሚስቲኬስ ካል እንደዚህ ሆኖ ታየ እንዴ። የመጀመሪያው ሳምንት የሚከሳበት ነው። ሁለተኛው ሳምንት ላይ ሰውነታችን የሚለምድበት ነው። ሩቲኑን የምንቀጥልበት ነው። የምንፈተንበት ሳምንት ነው። ቀላል ነው ግን የምናረጋቸው ነገሮች። ሶስተኛው ሳምንት ላይ ደግሞ እርግጠኛ ነኝ ኪሎአችን ላይ እንቅስቃሴ የምናይበት ነው። በዚህ ሳምንት የምንበላው የተለየ የምንጠጣው ነገር የለም። ጧት ሻያችንን እንጠጣለን። ቀን ላይ የፈለግነውን ነገር እንበላለን። ከስኳርና ከዳቦ ውጪ ከ12 ሰዓት በኋላ እንበላም። ከ12 ሰዓት በኋላ ማታ ላይ የካሮት ጁስ አይቀርም። ከቻላችሁ ደግሞ ከካሮት ጁሱ በፊት ደግሞ ሻዩን ብትደግሙ ካልከበዳችሁ ደስ ይለኛል። አብረን ለውጥ እንድናይ ማለት ነው። ሁላችንም ይሄን ቻሌንጅ የተቀላቀለ ሰው በ4 ሳምንት ከ4 እስከ 8 ኪሎ አብረን እንቀንሳለን የሚል መርሃ ግብር ይዤ ስለመጣው ነው። ለዛም እንጂ ያጨናነኳችሁ አይደለም። ምንም የምናደርገው ነገር የለም። ሶስተኛው ሳምንት በዚሁ ነው የሚቀጥለው። ሌላ ደግሞ ስለ ፍሩት የምትጠይቁኝ እኔ ያው እንደምታውቁት ነው። ምንም ዕውቀቱ የለኝም። እንደናንተ ዶክተር እየጠየቁ ሪሰርች እያደረኩ ኦንላይን እያየው ምናምን እያነበብኩ ምረዳ ሰው ነኝ። ግን ከፍሩቶች ሁሉም ፍሩት መብላት ይቻላል። ግን ሙዝ ማንጎና ቴምር ባይበላ ይባላል። እኔ እንዲሁም ቴምር እኮ ለዌት ሎስ ምናምን አሪፍ ነው ሲባል ነው ያየሁት። በቀደም አንድ በጣም የዌት ሎስ የሆነ ሰውዬ ታውቃላችሁ፣ መላጣ ሰውዬ ዶክተር የሆነ በጣም የሚታወቅ ነው ዓለም ላይ በዌት ሎስ ምናምን በጣም ብዙ ቦታ ራሱ ፖድካስት ላይ ምናምን ብታዩት፣ ቆይ እሱን ሰውዬ ፈልጌ እንትን አደርግላችኋለሁ ወይ ሊንኩን አደርግላችኋለሁ። እሱ ሲያወራ ምን እንደሰማሁ ታውቃላችሁ? እሺ ሙዝ አውቃለሁ። ሙዝ እንዲሁም ለድርቀት ይጋልጣል። እኔ አሁን ሙዝ ለድርቀት እንደሚጋልጥ ያወቅኩት በተለይ ለልጆች ሙዝ ሰጥ አሁን ለልጅ ሙዝ ሰጠው ነበር ድርቀት ሲይዘው ምናምን። ከዛ የሆነ ጊዜ ነው ዶክተር ጭራሽ ድርቀት የሚያመጣ ነገር ምናምን ሲሉኝ ኢት ሜክ ሴንስ። አሁን ሙዝ አይበላ ማንጎ ራሱ አይገርማችሁ? ማንጎና ሙዝና ቴምር ነው ለዌት ሎስ ከፈለጋችሁ አትብሉ፣ አብዝታችሁ አትብሉ የሚባለውና ከዛ ውጭ ያሉትን አትክልት ፍሩቶች መብላት ትችላላችሁ። ስናክ ላይ ጁስ አርጋችሁ ስኳር ሳታረጉበት መብላት ትችላላችሁ። ምንም የተለየ ነገር የምናደርገው ነገር የለም። ሶስተኛ ሳምንት አሁን እኮ ለመድ ነው አይደለ?
ምንም የሚከብድ ነገር የለም። በቃ ሩቲን ውስጥ ካስገባን መልመድ ነው። ምንም ላይፍ ስታይል መቀየር ነው እንጂ ከ4 ሳምንት በኋላም ከስተን ተመልሰን ወደ ድሮ ላይፍ ከተመለሰን ምንም ፖይንት የለውም። ተመልሰን ነው ኪሎአችንን የምንጨምረው። እሱንም 4ኛ ሳምንት ላይ እነግራችኋለሁ። እስከ 4 ሳምንት ቻሌንጅ አድርገን እንዴ እድሜ ልካችንን ሻይ ልንጠጣ ነው ወይ በወር አንዴ ጥቅል ጎመን ሾርባውን ለ3 ቀን ልንበላ ነው ካሮት ጁስን የምትሉ አላችሁና የሱን መፍትሄ ደግሞ 4ኛው ሳምንት ላይ በደንብ አስረዳችኋለሁ። ከዛ በኋላ እንዴት እንደምናረግ ማለት ነው። እና ሌላ ደግሞ በአሁኑ ይሄ መጨረሻ ቻሌንጅ ነው ብያለሁ። እንዴ ቀጮ የመጨረሻ ነው ብያለሁ። እና ብዙዎቻችሁ ምጽፉልኝን እያየሁኝ ነበረ። በጣም ብዙዎቻችሁ የጻፋችሁትና እንጨምር እንዴ 2 ወር እናርገው። እኔ እንጃ። ኧረ እኔ ግን 2 ወር ግን በጣም ነው የምጎዳው። ዩቲዩብ በጣም ነው የሚጎዳኝ። ጊዜን ነው የሚበላው። እኔ ሆዴ አይበላም፣ ጊዜን ነው የሚበላብኝ። ግን 2 ወር እናርገው ወይ ይጨመር እያላችሁኝ ነው። እስኪ እያሰብኩበት ነው። ምክንያቱም አትሊስት 2 ወር 3 ወር አብረን ብንሄድ ላይፍ ስታይል ይሆንና ከከሳም በኋላ ደግሞ መቼም ሁሉ ቀን ሻይውን አንጠጣም። ምንድነው የምናረገው የሚለውን ነገር አብረን ፊገር አውት ብናረገው ብዬ አስቤ ነበር። እናንተም ጠይቃችሁኛል። እስኪ እያሰብኩበት ነው። እናንተም ሀሳባችሁን ንገሩኝ። ግን 1 ሳምንት ነው ከኔ ጋር የቀራችሁ የእንዴ ቀጮ ቻሌንጅ ላይ 1 ሳምንት ነው የቀረው። 3ኛውን ሳምንት የምትጀምሩ ማለት ነው። ሀሳባችሁን ንገሩኝ። ይሄን ሳምንት ኪሎ የመቀነስ ፕሮባቢሊቲያችሁ በጣም ሃይ ነው። 2ኛው ሳምንት ላይ ያልቀነሳችሁ የ3ኛው ሳምንት በደንብ ትቀንሳላችሁ። የመጀመሪያው ሳምንት ላይ በደንብ ኪሎ የቀነሰ ሰውነት ዌት ሎስ ፕላቶስ ስለሚገባ ነው መሰለኝ። አረን እንዲህ አይነት ነገር ስትጠቀም ደግሞ ባለሙያ መስያቸው ከዚህ ቆርጠው የሆነ ዶክተር እንዲህ ብሎ እንዳይሰራብኝ፣ የሆነ ትሬነር እንዲህ ጡንቻውን አድርጎ እንዳይሰራብኝ። አረ ደግሞ ዛሬ ደግሞ የሆነ እሺ ተውት፣ ግን ተውት፣ ስለነሱ አናወራም። ተልባቢን ጫጫ ጨርሰናቸዋል። በሶስት ሙቀጫ ትሰራቸዋል። ዛሬ ራሱ የሆነች ልጅ ማለት ሰው ቪዲዮን እየላከልኝ ነበረ። እንዲህ ያሽሟጠጠች የጥቅል ጎመን ሾርባ የምትበሉ በ15 ቀኑ ጥቅል ልጥት ነው በቃ ትቻለው። እሺ እኔ ሳጫታ ነው ሰደብኳት። እንደመጥፎ ስድብ በሆዴ ነው ግን አረዳ ማጃጀላችሁ እግዚአብሔር ጊዜያችሁን እየበላው ኮሜንት ላይ ሁላ በጣም ነው የምታወራው። ፖይንቱን ንገሩ ምናምን ሲሉ እንዴት እንደምናደድ። በቀደም ለታ አንዷ ልጅ በጣም ረጅም ነው የምታወራው፣ ወሬዋ ቶካቲቭ ናት። እስኪ ባጭሩ ጻፉልኝ ትላለች። እኔ ቤት መጣ እንግዲህ አስቡት። ዩቲዩብ ኮሜንት አንቺ የኔን እንደዚህ ጣፋጭ ሰው እኮ እንዲያብሎ እኮ ነው የኔን ወሬ እኮ አትጠገብ እኮ ነው የምባለው። በቅጽል ስሜ አትጠገብ የምትባል ጣፋጭ የሃይሚ ስዊት የሃይሚ ኬክን ወሬ መስማት ትግስቱ የሌለሽ እንደ ትኩሳት እያንገበገበሽ ያለውን ከኛ ጋር እኛም እያንገበገበን ያለውን አብረን በትግስት እየገፋ ነው ያለውን የቦርጭ ተራራ በምን ጽናት ነው አንቺ የምትከተዩ ከኛ ጋር የምትቀላቂው አብረሽን ምከሹ? አዎ ዛሬ ወይኔ ለማይዛችሁ ከሻበላው ጋር ትላንትና I had a date። ይሄ አይላሹ ግን ይሁን እንትን አለው መሰለኝ አይምሮ ላይ የሚወጣ ነገር። 4ኛው ሳምንት ላይ ምን አሰብኩ መሰላችሁ? የዚህን የ3ኛውን ሳምንት ጋይስ ለውጣችሁን በጣም ፈልጓለሁ። ኮሜንት አድርጉልኝ። የጥቅል ጎመን ሾርባውን እንድገመው እንደ መጨረሻው ሳምንት ላይ እንድገመው እንደ ጎላችን ላይ እንድንደርስ እሱንም ሀሳብ ነገሩኝ አስቤያለሁኝ። ከዛ ውጪ ደግሞ ጋይስ አሁን ልክ ዛሬ ቪዲዮ ስለቅ ዛሬ መጣችሁ ሰዎች እኔ ደክሞኛል የምሬ ልንገራችሁ ማለት ነው። ኤኒ ታይም ከየዛሬ 10 አመት ሊሆን ይችላል ይሄን ቪዲዮ የምታዩት ማለት ነው። እናንተ 3ኛ ሳምንት ደረሳችሁ አመለጠ ምናምን የምትሉ ስቴፑን በቀላሉ ልንገራችሁ ማለት ነው። የኔ ቤተሰቦችም ኮሜንት ላይ አያችኋለሁ ስታግዙኝ ከተል ትችላላችሁ። አረፈደም መቼም አይረፍድም ማለት ነው። ባያችሁት ሰዓት ከመሃል ሳይሆን ከመጀመሪያው ሳምንት ከሚለው ቪዲዮ ጀምራችሁ እያያችሁ አንዱን ሳምንት ስጨርሱ የኔ አውሮፕላኑ ሁለተኛው ሳምንት ስጨርሱ ይሄኛውን 3ኛ ሳምንት እዚህ ጋር መምጣት ትችላላችሁና አረፈደም። አጥቢዎች እኔ ተናግሬያለሁ ደጋግሜ እባካችሁ ምግብ ካልጀመረ ልጃችሁ 6 ወር ካልሞላችሁ አራስ ቤት ሆናችሁ አትጠቀሙ። ትደርሳላችሁ። እዚህ ብትመጡ አመትም በኋላም ብትመጡ 10 አመትም በኋላ ብትመጡ ኤኒ ታይም ትደርሳላችሁ። ስለዚህ ችግር የለም ለማለት ነው። ሌላ ደግሞ በቀደምም ላይቭ ላይ ያወራሁት ነበረ በጣም የሚከብደን ሳምንት ይሄ ነገር አውርተነው አናውቅም እስከዛሬ ካሉን ቻሌንጆች ላይ ማለት ነው። የፔሪድ ሳምንት እርግጠኛ ነኝ እኔ አሁን በቀደም እየጠየኩ ነበር ጣፋጭ ነገር በተለይ ህጉን የሚያስፈርሸን የፔሪዳችን የሚመጣ ሳምንት ላይ ህጉን የሚያስፈርሸን በጣም ምግብ የሚያምሩ አለ። በተለይ እኔ አሁን ጣፋጭ ነገር እንዲ ኪሊሊሊው
አምጪ ነው የሚለው ሆዴ ምናምን እና እሷን ሳምንት ደግሞ እባካችሁ በቃ እሷ ናት መፈተኛ ሳምንታችን። አንደኛው ሳምንት ሁለተኛው ሳምንት ሳይሆን የፔሪድ ሳምንት። አንዳንዶቻችን ፔሪዳችን ከመምጣቱ በፊት ያለው ሳምንት ይሆናል ክሬቭ የምናደርገው። ብዙዎቻችን ግን የፔሪድ ሳምንት ፔሪድ ላይ በምንሆንበት ሳምንት ነው ይሄ የተለያዩ ጣፋጮች ምናምን የሚያምረን በጣም በተለይ ህመም ምናምን የቁርጠቱ ምናምን በስማ ኮካነሽ ምንድነሽ ምናምን በቃ ያማምረናል። እሱን ነገሮች በተለያዩ ፍርቶች ምናምን ሸውዷቸው አደራ 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 ማለት ነው። በሌላ ቪዲዮ ደግሞ ስለ ፔሪድ እና ዳይት የሚል ደግሞ የህክምና ባለሙያ አማክሬ እንዴት ማድረግ እንደምንችል ደግሞ እሱ ከቻሌንጃችን የሆነ ውጪ ቪዲዮ የሆነ ውጪ አዘጋጃለሁ። ይሄው ፕሮሚስ ነው። እሺ ጋይስ እና እናንተም እስኪ ንገሩኝ እንዴት ነው የፔሪድ ሳምንት ጊዜ የምታልፉት እንደዚህ ከዌት ሎስ ቻሌንጅ ጋር ምናምን እንዴት ነው የምታረጉት የሚለው ነው አማክሩን። ለኔም ይጠቅመኛል ለሁላችንም እዚህ ላይ ያለነው ቤተሰቦች ስለሚጠቅመን ኮሜንት ላይ ጻፉልኝ ማለት ነው። ሶስተኛው ሳምንት እንግዲህ መልካሙን ሁሉ እመኝላችኋለሁ። ሶስተኛው ሳምንት ኢትስ ቬሪ ኢምፖርታንት። ቺትን ብታረጉ ምንም ብታረጉ መመለስ አለባችሁ። ምክንያቱም ሶስተኛ ሳምንት ላይ መልሶ ኪሎአችን የሚንቀሳቀስበት ሳምንት ነው። ስለዚህ ባካችሁ ሶስተኛውን ሳምንት በተለይ ወጥሩልኝ። ሁለተኛው ሳምንት ላይ ቺት ያረጋችሁ ወይ ኪሎአችሁ ያልቀነሰ ምናምን ካለ ምንም ተስፋ እንዳትቆርጡ። ምንም እኔ ሁለተኛው ሳምንት ላይ 1 ኪሎ ነው በቃ የቀነስኩት። ራሱ አሁን 5 ነጥብ ምናምን ኪሎ ነው የቀነስኩት። ሶስተኛው ሳምንት ጨርሻለሁ እኔ እንደው ይሄው እንደምታዩት ነው እርግጠኛ ነኝ። አሁን አራተኛው ሳምንት ላይ ደግሞ ከለለው እንደሚል ስለማውቀው ማለት ነው። ስለዚህ ምንም ተስፋ እንዳትቆርጡ ቀጥሉልኝ። ጥያቄ ካላችሁ አስተያየት ካላችሁ ሆልድ ፓውዝ ጥያቄ ካላችሁ አስተያየት ካላችሁ ዩቲዩብ ላይ እባካችሁ እኔ ወዶቼ ኢንቦክስ ስራ በጣም እየተበላሸብኝ ነው። ቲክቶክ ላይ በኢንቦክስ ነው ስራ የምሰራው በማስታወቂያ ነው የገቢ ምናምን ብከፍቱት ማለት ነው። አምባሳችሁ 1000 ምናምን ኢንቦክስ አለ ማለት ሻይ ኔት ነው የምትሸጪው። እኔ ሻይ አልሸጥም። እዚህ ዩቲዩብ ኮሜንት ስር ጻፉልኝ። እኔ አይታችሁ ከሆነ ዛሬ አውሮፕላኑ እንዴ ስንት አውሮፕላን ነው ያለው ዛሬ ፕሮግራም ጻፉልኝ ውዶቼ። በጣም ናፍቃችሁ ነበር። ደግሞ ሱሶናችሁብኝ እኮ አርብ መምጣት ራሱ ማለት ነው። አሁን መሄድ አለብኝ። ጥፍሬን ደግሞ ልሰራ ነው። ጥፍር ቀጠሮ አለኝ። ካለፈኝ ሴትዮ አሰራኝም ግን ትሰራኛለች ለመሰላችሁ ሃይሚ ኬክ ስለሆንኩኝ ለእናንተ ያረፈርኩት ብላት እሷ የሚካሮጁ ስለምጠጣ ኖ ፕሮብሌም ኩዊን ካም ነው የምትለኝ። ስለዚህ ሁላችንም ወዳችኋለሁ። በጣም ነው የምትናፍቁኝ። የጠየኳችሁን መልሱልኝ። እናንተም ደግሞ ያላችሁን አስተያየትም ኮሜንት ላይም ደግሞ እንደዚህ ቺት ያረገ ተስፋ የቆረጠ ምናምን ካለ ሳብ አድርጋችሁ በሪፕላይ ይዘን ያሆ ያለን እንሄዳለን ማለት ነው። የሚቀጥለው አርብ እመጣለሁ። በጣም ወዳችኋለሁ። በርቱልኝ፣ ጠንክሩልኝ። ማንኛውም እናት ለትርፍ ስጋዋ ትርፍ ገንዘብ ሳታወጣ ከቤቷ በጤናማ በሆነ መንገድ ለማንም ሰው 5 ብር ሳከፍል እቤቷ በራሷ ጥረት በራሷ እጅ በራሷ ሙያ ጤናማ በሆነ ሁኔታ ትከሳለች። እንከሳለን። አረ ዛሬ ይሄ አይላሽ ግን የሆነ እንትን አለው ፎክሪ እያለኝ ነው። ባይ